ሻልሽ ደብተሽ እሷ ሲጀመር ተናዳ ወይም ደግሞ ቀንታ አይደለም። ይሄን ነገር እነሱም ይፈልጉታል። ለዛ ነው አይደለም? ምን አልሽ አንቺ ባለጌ? ድሮም እዚህ የመጣሽ ለመባለግ እንደሆነ ገብቶኝ ነበር። ግን ቆይ ከብድሽ ከሁለት ንባሞች ጋር መባለግ? አንቺን ልጠይቅሽ እንጂ እንዴት ነው አልከበደሽም? ከአንቺ ልማር። ዝም በይ ትንሽ ሚራ ተረጋጊ። እሷ ምንም አላረገችም። እና ጥፋተኛው አንተ ነህ። ይኸውልሽ ላስረዳሽ። አትቸገር። ምንም ያመለጠኝ ነገር የለም። ሁሉም ነገር አይቼዋለሁ። ሚራ በጣም አዝናለሁ። ዝም በል አድናን። ደህና ነህ? በጣም ይቅርታ በእኔ ምክንያት ጮህችብሻለሁ። ለእኔ ችግር የለውም። እኔ እና እሷ በደንብ ተግባብተናል። እሺ በቃ ተረጋጊ አንቺ። እኔ ለማንኛውም ይችላል ነግራት። እሺ አድናን፣ ይበልጥ ሳቅ እኮ በጣም ወደድኩ። ደግሞ ከነዚህ ጭራቆች አስለቅቀሃለሁ። አንቺ በቃ አታንኳኪም አይደል? ደግሞ ምን ሆነሽ ነው? እችን ማትረባ እኮ አድናን አቅፋት አገኘኋት። ታዲያ ምን አገባሽ? እሱም እኮ ወዷታል አይደል እንዴ? ስሚ ሚራ፣ እኛ ይህንን አጋጣሚ ተጠቅመን አላማችን ነው ማሳካት ያለብን። በቃ እች ልጅ ከዚህ ካልሄደች መቼም ሰላም አናገኝም። ሮቤል፣ እሷ ደግሞ አትሄድማ ሚራ። ያለበለዚያ መግደል ነው ብዬሽ ነበር መጀመሪያ። አሁንማ በቃ አድናን ወዷታል። ከዚህ በኋላ እሷን ለመግደል ጭራሽ የማይታሰብ ነገሩ ነው የጠማው። እና በቃ ዝም ብለን እንያት። ሮቤል፣ ልበታትነን እኮ ነው። ይኸውልሽ ሚራ፣ እሱን ለእኔ ተይው። በዛም በዚህም ብዬ አላማችንን አሳኳለሁ። አላውቅም እባክህ፣ እኔ ሁሉም ነገር ግራ እያጋባኝ ነው። አንቺ ነሽ ደግሞ አሁን አልረጋጋ እያልሻለሁ። ሮቤል፣ በአንተ አስፈራራችኝ እኮ። ሮቤልን እወደዋለሁ አለችኝ። ተያት፣ በደንብ ገብቶኛል። እኔ ጋር መታ ድራማ ለመስራት የሞከረች ነበር። ሮቤል፣ አትሆኝም አይደል? መቼም አልተውሽም። የእኔ ቆንጆ፣ ያን እንጂ ትወስደው ከፈለገች እኔ ስለሱ አይመለከተኝም። ሮቤል፣ እኔ ግን በአንተ ከመጣችብኝ አልችልም። አይሆንም ሚራ፣ አይሆንም። እሱንማ መጠቀም ይኖርብናል። ለነጋችን ይጠቅመናል ሚራይ። እሺ ሮቤል፣ አሁን እኮ በጣም በቂ ነገር አለ። ይበቃናል። ሮቤል እባክህ። ሚራ፣ ይሄ ቤት ተሽጦ ካልሆነ ምንም ነገር አታስቢው። ምንም በቂ ነገር የለንም። በቃ ይሄ ቤት ካልተሸጠ ምንም ህይወት የለንም። ወቂ። እሺ እስከ መቼ ነው እንደዚህ የምንሆነው? ትንሽ ቀን እንዴ፣ ቢያንስ ቤቱን ተሽጦ እጃችን እስክናስገባ ድረስ ትንሽ ቀን። እኔ ግን በጣም ነው የሰለቸኝ። በጣም እቺ ደግሞ ያማታልን። ቆይ የምር ማፈቅራት ነው እንደሚመስላት ደነስ። አሁን አድናን ወንድሜ ሎናን ወዷታል። ስለዚህ አሁን እሷን መንጠቅ ነው የምፈልገው። እሱ ያዘውን ነገር እንዳለ ነጥቄ ወስዳለሁ። ለመባለጉ ውጭ አይሻለም ነበር? ሚራ እንደዛ አይደለም። አንቺ እንዳሰብሽው አይደለም። እሺ እንዳሰብኩት አይደለም። እንዳየሁትስ? እባክሽ ተረጅኝ ሚራ። ስማኝ፣ ከኔ ጋር ሰላም ሆነ መቀጠል ትፈልጋለህ? ልጅን ማሳደግስ? በጣም እፈልጋለሁ እንጂ። ስለዚህ አሁን እኔ ካንተ አንድ ነገር እፈልጋለሁ። ምን? እሺ የፈለግሽው ንገሪኝ፣ አደርጋለሁ። ሉሄናን ከዚህ ቤት አስወጣል። በቃ ሰምተኛል አይደል? እንደሱ ማድረግ አልችልም። ምን? እንዴ ልጅና ላስታውስህ፣ ሚስት እሷ ሳትሆን እኔ ነኝ። እንደሱ ማለት እኮ አይደለም ሚራ። ግን ደግሞ ምንም ግን አልፈልግም። አስወጣልኝ ብያለሁ፣ አስወጣልኝ። ትሰማለህ? በገዛ ቤት እኔን አስረግዘ ከሌላ ሴት ጋር ስትሆን ማየት አልፈልግም። አውቃለሁ፣ ሁሉም ነገር እኮ የኔ ጥፋት ነው። ግን ደግሞ በቃ ጥፋትን የማስተካከልበት የተወሰነ ጊዜ እንኳን ስጪኝ። ሉሄናን ከዚህ እጅ ማለት ይሄን ያህል ከባድ ነገር አለ። ከፈለግ ቤት ተካሄድ አስቀምጣት። ቆይ እንዴት ከዚህ እጅለታለሁ? የሳራን እህት። ኧረ እባክህ ነው እንዴ? ቆይ የሳራት ስለሆነች ነው ወይስ ውሽማክ ስለሆነች? አብራ ስለምትልከሰከስ አብራ ስለምትጋደም ነው? ሁሉም አሁን ነገር ነው እያወራች ያለሽው። እባክሽ ሚራ ተረጂኝ። ምርጫው ያንተ ነው። ወይ እኔና ልጅን ትመርጣለህ፣ አለበለዚያ ደግሞ ሉሄና። ሚራ እንዴት ጨርሻለሁ። አንተ ምን ልትሰራ መጣ ደግሞ?
ሉሃና ቅድም ያልሽ ነገር ልቤን ነካኝ። ማንም እኮ እንደዚህ ብሎኝ ያውቅም። የእውነት አምነኸኝ ነው? ግን አምኜሻለሁ። እኔ አላመንኩም። ቆይ እኔ ላለማመን ምክንያት አለሽ? ተመሳሳይ ሰዎች እንደሆነን እኮ ነግሬኝ ነበር። እኔ እናንተ ሰዎችን በቀላሉ ምናምን ሰዎች አይደለን። ካሰብኩሽ በላይ አስተዋይ ልጅ ነሽ። አይ በማስተዋል እንኳን ትንሽ ስለምትበልጠኝ እኮ ነው ባንተ ላይ የተሳብኩት። ቆይ ወደሽኝ? ሴት እኮ ነኝ። ወድጄሃለሁ ማለት አልችልም። ያው ከአንተ እስከሚመጣ ጠብቃለሁ። እውነት ለመናገር ሉሃና እኔ በቃ ገና ያየሁሽ ሰዓት ነው የደነገጥኩት። ለምን ደነገጥክ? ሳራን ስለምመስል ነው? ኧረ አይደለም። ለብዙ ሰው ሳራ ልትመስይ ትችያለሽ። ለእኔ ግን ምንሽም ሳራን አልመሰለኝ። አንቺ የሆነ በቃ የተለየሽና ልዩ የሆነ ነገር ያለሽ ልጅ ነሽ። መቼም የተሸወድኩልህ መስሎ ነው አይደለም እንደዚህ የምትቀባጥረው አንተ አስመሳይ። እሺ ቆይ አብረን መሆን እንችላለን ወይስ? እንችላለን፣ ግን በአንድ ነገር የምንስማማ ከሆነ ነው። ምን? ንገሪኝ። ሚራን መተው አለብህ። በቃ ከዛ እኔ እናንተ ብቻችን ሆነን ፍላጎታችንን እናሳካለን። አታስቢ፣ ችግር የለውም። ያው ከአንቺ የሚበልጥ ነገር እኮ የለም። እሺ ተስማምተናል። ወንድም የሚፈልገውን ነገር እንዳለ ወስድበታለሁ። ይህንን ለማድረግ ደግሞ ለአንዲትም ቀን አልተኛም። በቃ አሁን ለወንድሜ ልንገረው። አይ ትንሽ አንታገስም? ማለቴ ሚራ ካወቀች ነገሩን ታበላሸዋለች። ምን አገባት እሷ እንዴ? ብቻ ይኸውልሽ እሱ በእኛ ግንኙነት ብቻ ይስማማ። ቆይ ሮቢ፣ ግን የእውነት አሁን አንተ እኔ ጋር የመጣኸው ወንድም እኔ እንዳፈቀረኝ ሚራ ነግራህ ነው አይደለ? አይደለም። ቆይ ግን እንዴት እንደዚህ አለሽ? ሮቤል፣ ሚራ ላይ ስትጫወት እንደነበረው መቼም እኔ ላይ ለመጫወት አስበው አይደለም አይደል? እኔ ቆንጆ፣ ሚራና አንቺማ ምናችሁም እኮ አይገናኝም። አንቺ በጣም የተለየሽ ነሽ። አንቺን የመሰለሽ ቆንጆ ላይ ልጫወት እንኳን አልችልም። በቃላት እንኳን የምታለል ሴት ስላልሆንኩኝ ከቃላት ከፍ ያለ ነገር ማቅረብ ሊኖርብህ ይችላል። ወይ ከቃላት የበለጠሽ ምን? አንቺን ያስደስትሽ እንጂ ለእኔ ችግር የለውም፣ አደርገዋለሁ። በጊዜ ሂደት ምን ማድረግ እንዳለብን እናያለን። ቆይ ግን አድናን እኔን ማፍቀሩ ፍቅራችን ላይ ምንም አይነት ችግር አያመጣም? ምን አገባኝ። በቃ ጥያቄው አንቺ ማንን ነው የምታፈቅዱ ነው። መልሱ እኮ ግልጽ ነው። ምንድን ነው? ንገሪኝ። አንተን ነው ሮቢ። ሲጀመር እንዴት ባለ ትዳር ላፈቅር እችላለሁ? እሱን እኮ ነው የምልሽ የኔ ቆንጆ። በቃ እረፍት አድርጊ እሺ? እሺ ይቅርታ። እረፍት አድርጊ እሺ? መቼም ደስተኛ ሆና አትኖርም። እቺ እኔ ነች። ያንተ የሆነው ሁሉ ወስድብሃለሁ። አንተ ደደብ፣ ቆይ ታይኛለህ። እኔ ልሆን አይደለሁም፣ እሰራልሃለሁ። ለእህቴ ስል የማልከፍለው መስዋዕትነት የለም። ደግሞ መነኝ፣ እህቴ ያለችበትን በቅርቡ ደርስበታለሁ። ከዛም ማደርገውን እኔ ያውቃለሁ። እኔ ሉህን አይደለሁም። ወንድሜ ምን ነው? ምን ሆነ ነው እዚህ ውስጥ ገብታተኛም? አናቴ ሊፈረዳ ነው ወንድሜ። ምንድን ነው? ምን የተፈጠረ ነገር አለ? ከሚራ ጋር ተጣልተናል። ምን ነው?
ማለቴ ለምን? ምን ተፈጠረ? ቆይ ሉሃና እና እኔን አብራን ይዛን በጣም ተበሳጭታብናለች። አድናን፣ እኔ አናግራታለሁ። አንተ ተረጋጋ። አሁንም በቃ ወስኜ ሉሃናን ከዚህ ቤት መሸኘት ያለብኝ። አድናን ምን ሆናል? ቆይ እሺ፣ ከዛ ሸኝታትስ ምን ልታደርግ? አላውቅም። በቃ ከዛ በኋላ ግን ያረገዘችልኝ ሜራ ሚስቴ ስለሆነች እሷን ብቻ ነው ማስቀደም ያለብኝ። ወንድሜ ሉሃና መቼም ከዚህ አትሄድም፣ መቼም። እና ልጄና ሚስቴ ልጣ? ወይ እንደዛ ነው የምታስበው? ቆየህ እኮ ካጣ። ማለት ምን ማለት ነው? ማለቴ ከሉሃና ፍቅር የያዘ ቀን ነው ሁሉም ነገር ያበቃው። እሷም እኮ ታፈቅረኛለች። ምን? ጁኬት ተምስኪን በደንብ የእውነትን ነው አድናን? አዎ እማማ ትሙት አፈቅርሃለሁ አለች። አይ አይሆንም፣ 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 በፍጹም አይደረግም። ምን ነው? ምን ሆነ የደነገጥከው? አረ ምንም፣ እንደው ገርሞኝ ነው እንጂ ሁሉም ሰው አስመሳይ ነው ማለት ነው። ይቺ ውሻ ሸወደችኝ። ንገረኝ፣ ተፈጥሮ ነው ንገረኝ። ወንድሜ ሉሃና እኮ እኔንም አፈቅርሃለሁ ብላኛለች። መቼ? ከምርህን ነው ሮቤል? አሁን ከእሷ ክፍል ነው እኮ የመጣሁት። ማለቴ አብረን ለመሆን ወሰን። ሮቤል አደራ እየዋሸኝ አይደለም አይደል? እንዴ ወንድሜ ቆይ ለምን ዋሻለሁ? እስቲ ደግሞ አስበው፣ እንዴት እንደዚህ ነገር ዋሻለሁ? አንተ እንደምትወዳት እያወቅኩኝ እንዴት ሁሉ ነገር ያደርጋል ብለህ አሰብክ? በቃ እሷ እኔ እንዳፈቀረች ስትነግረኝ እኔም ለእሷ ጥሩ ስሜት ስለነበረኝ አምኜ ተቀበልኳት። ደስ ይላል ወንድሜ። ማድረግ አልችልም። ያንተ የሆነ ነገር ሁሉ የኔና የኔ ብቻ ነው። ይቅርታ ወንድሜ፣ ያው እንደምፈልጋት ታውቃለሁ፣ ግን እኔ መቼም እሷ ማላገኛት ብለኝ ነች። መልካሙ ሊጠማችሁ ወንድሜ። አሜን አሜን ወንድሜ። በቃ እኔ ትንሽ ስለደከመኝ ገብቼ ልተኛ። አንተም አትቆይ እሺ? ምንም መረባው ነኝ። አንቺ ባለጌ ቤቴን ለቀሽ ልጅ ሂጂ ብዬሻለሁ። አንቺ ግን ልትሄጂ አልቻልሽም። ያምሻል እንዴ? ልገኝ ነው? አዎ እገልሻለሁ። አንቺ የመጣሽ ህይወቴን ተመሰቀቅብኝ ነው። ሲጀመር እኮ የአንቺ ህይወት ተመሰቃቅሏል። ባልሽና የባልሽን ወንድም ራሱ እኮ መለየት ከብዶሻል። እሱን አንቺ ምን አገባሽ? ይልቅ አንድ ነገር ጠይቅሽ። ቆይ ፍላጎትሽ ምንድን ነው? የምትፈልጊውን ላድርግልሽ። ሳራ የት ነች? ይሄን መመለስ ትችላለሽ ሚራ? አላውቅም። ከዚህ ሄዳለች እኮ አልኩሽ። አላመንኩሽም። ሳራ ለእኔ ለእህቷ ሳትነግረኝ የትም አትሄድም። ሳራ ምንድን ነው የሆነችው? አላውቅም። ቆይ ለምን ድርቅ የምትይው ነው? ወት ሌላ አላማ አለሽ? አዎ በደንብ አለኝ። እሺ ምንድን ነው ንገሪኝ። ያንቺንና የዛ የሮቤልን ጉድ ማጋለጥ። ሉሃና እኔ ለአንቺ መቼም ምሕረት አደርግልሽም። ሚራ እኔም ከአንቺ ምሕረት አልጠይቅም። ትሰሚያለሽ? ቀይ መስመሮችን በሙሉ በጣጥሰሽ አልፈሻል። አንቺ ውሻ ነሽ፣ ውሻ ልጅ። ቀይ መስመር ቢኖርሽ ኖሮማ ከባልሽ ወንድም ጋር አትጋደሚም ነበር። በዘራችሁ ቀልቃዣ ናችሁ ልበል? ምን ማለት ነው ደግሞ? ሴትዮ አሟታል እንዴ? ምን ነው ዛሬ በጠዋት መጣሽ? አድናን የለም? እኔና እሱ እኮ ተጣልተናል። ለምን? ምን ተፈጠረ? እረስታው ነው ወይስ አውቀህ ነው? በቃ ሚራ፣ በቃ አንቺ ተይ እስኪ። እንዴ ምን ማለት ነው? ተይ እና ዝም እንደሆነ የፈለግከው እንዴ ሮቤል?
እንደዛ ማለት ሳይሆን አትጣዩ፣ አላማችንን አስቢ ማለት ነው። ይሄ በፍጹም የኛ አላማ አይደለም። እኔ እሷን ተለማምጬ መኖር አልችልም። ወይ ከአድናን ጋር መኮራረፍ እኮ አላማችን አለ። እባክህን ተረዳኝ ሮቤል። እኔ እዚህ ቤት ውስጥ አንድ ቀንም መቆየት ሰልችቶኛል። ስለዚህ እና ስለሰለችን ምን ይምጣ እንዴ? አንቺ ወይ ምን ሆነሻል? አላማችን እኮ አድናን ማስወጣት ነው እንጂ እኛ መውጣት አይደለም ያለብን። እሺ መች ነው ፍቅራችንን የምንኖረው? አድናን ያለው ሁሉ ነገር አቶ ባዶ እጁን ሲቀር ወይኔ ጉዴ! አድናን አትበለኝ ሮቤል። የእሱን ዱካ ስንከተል እኛ ገደል እየገባን እኮ ነው ያለ ነው። አይታየም እንዴ? አይ ሚራ ተሳስተሻል። ይኸውልሽ አድናን ያለው ነገር ሁሉ ለእኔ የሚገባ ነው። ስለዚህ እሱ ከስሮ ሲወድቅ ስናይ ብቻ ነው ሁሉንም ነገር ማድረግ የምንችለው። ሁልጊዜ መቅደም የለም፣ አንዳንድ ጊዜ መቀደምም አለ። አንቺ ካልተዘናጋሽ በስተቀር መቀደም የሚባል ነገር ጭራሽ የለም። ይኸውልህ አድናን አገኘን ማለት መሞታችን ነው። ይሄንን በቃ እሱን አታስቢ ሚራ። በቃ አንቺ ዝም ብለሽ አትጨነቂ። ሮቤል እኔ እኮ ዝም ብዬ አይደለም የተጨነኩ ያለሁት። አሁን ላይ ሉሃናን አፍቅሯታል። እኔም ፈቶ እሷን ያገባታል። ከዛ እኔ እናንተ በዜሮ ወጣን ማለት እኮ ነው። አይ አይሆንም፣ አያገባትም። መቼም አያገባትም። እመኝ። እኔ እንጃ ሮቤል፣ እኔ ምንም አላውቅም። በጣም እየፈራው ነው። ነገሮች እኮ ምንም ባሰብናቸው መንገድ እየሄዱልን አይደለም። ባሰብንላቸው መንገድ ብቻ የሚሄዱ ቢሆን ነበር እኮ። አልገባኝም። አየሻ፣ ችግር መፈጠሩ እኮ ጉዳዩ በአግባቡ እየሄደ መሆኑን ያሳያል። ሮቤል እኔ በፍጹም ያንተ ቋንቋ አይገባኝም። እኔ የማውቀው አንተን በጣም አፈቅርሃለሁ። አንተን ማጣት አልችልም። ይሄንን ወቅ ይህ ደግሞ አይገባትም እንዴ? ምን አይነት ደነዝ ነች! ጨቅጫቃ አስታስጠላ። ከዚህ በኋላ አልፈልግሽም። አድናን የሚፈልገው ነው የምፈልገው። ከዚህ በኋላ ታርጌቴ ሉሃና ብቻ ነች። እሷንም እነጥቀዋለሁ። ምነው በር ላይ አገቢም እንዴ? ልገባ ነው ግን ተኝቶ ይሆናል ብዬ ነው። ምን ነው ደህና አይደለህም እንዴ? አይ ደህና ነኝ። ደስ ብሎኛል ስለ አንቺ። ስለ እኔ ምን? ትጨነቂ። መልካም እመኝልሻለሁ። የምታወራው ነገር ምንም እየገባኝ አይደለም። ታብራራልኛለህ? የሚገርመኝ ፍቅር ከጥላቻም ይወለዳል። ይቅርታ ግን አሁንም ግልጽ አይደለም። እዚህ ቤት ከገባሽ ቀን ጀምሮ ሙሉ በሙሉ የምታየው ሮቤልን ነበር። አሁን ግን ነገሮች ሁሉ ተቀይረውና ተገለባብጠው መታፈቅ እንዳጨርሳል። እኔ አሁንም ቢሆን ከሮቤል ጋር ምንም ነገር የለኝም። አድናን ማላቅ መስሏት አፍቅራኛው ወይንስ ሁለታችን ላይ የተጫወተችብን ነው? ትሰማኛለህ? አሁን ያፍቅሬያለሁ፣ ግን ደግሞ ያፈቀርኩት ሰው ሌላ ነው። ከገባውም ደግሞ እንደማፈቅረው ነግሬያለሁ። ካልገባው ግን ምንም ማድረግ አልችልም። እሺ አትናደጅ ሉሃና። አልተናደድኩም። የእውነት እንዳንተ አይነት ንጹህ ሰው አይቼ አላውቅም። እውነትሽን ነው? አዎ ፈጣሪ ልብህን አይቀይረው። አሜን። ቆይ ግን ሮቤል ክፍል ምን ልታደርግ ነው የምትገቢው? አድናን እኔ በጣም ብዙ ልነግር የምፈልጋቸው ነገሮች አሉ፣ ግን ደግሞ አሁን ጊዜው አይደለም። ስለዚህ ትንሽ ታገሰኝ። እየጠየቅኩሽን ግን አልመለስሽልኝም። ሮቤል ክፍል መግባቴም ከምነግር ነገር ጋር ምን ያገናኘዋል? እሺ ግቢ። እሺ ሉሃና በጣም ግራ እያጋባሽ ነው። እንዴት ነሽ ሚራ? ሉሃናን አስወጣት? ሉሃናን አላስወጣትም ሚራ። ስለዚህ እኔ ልውጣ፣ እሱን የቀረኝ። አንቺም አትወጪ። ከትንሽ ጊዜ በኋላ ሮቤል እና ሉሃና ይወጣሉ። ሮቤል ወዴት? ብዙም አታውቂው ነገር ተፈጥሯል። እንዳውቀው ነገርኛ። ግን የእውነት የምታፈቅረው ይመስልሻል? ማነች እሷ? ሉሃና ሮቤልን። ምን ማለት ነው ደግሞ ይሄ? ፍቅራቸውን እኮ ተገላለጹ። አብረው ለመሆን የወሰኑ ይመስለኛል። እንዴ ይሄማ ቀልድ መሆን አለበት። ምን ሆነሽ ነው የተናደድሽ? ቆይ ሚራ ስማኝ፣ እች አስመሳይ ሮቤልን ልትጫወትበት መፍቀድ የለብንም። አንተ እንደሆነ ሞኝ ስለሆንክ ነው። ሞኝ ማረለው። ልጅቷ በጣም ጥሩ ልጅ ነች። ከሮቤል ጋር ደግሞ ጥሩ ጥንድ ይወጣቸው ነችና። ኧረ እባክህ አንተን ያልከው ይሄንን? ኧረ አይደለም፣ ራሳቸው ናቸው ሰውት እኮ።
አንተ ይህን እንዴት አወቅ? ሮቤልም ራሱ አልሆነም ነግረውኛል። ደግሞ አብረው በመሆናቸው ደስተኞች ናቸው። በፍጹም አይደረግም። ተላለቅ ናታ። ሚራ በሰላም ነው? እየነገርኩሽ ያለውን ነገር እኮ እንዲያውም ያስደስትሽ እንጂ የሚያናድድሽ አልነበረም። ሊገባክ አይችልም። አንተ ከቻልክ ዝም በል። ያኔ እንደምታፈቅሩ የነገርሽኝ ራስሽ እኮ ነሽ። ጥሩ ሰው መስላኝ ነበረ። እሷ ግን ውስጥ ውስጡን የምትሄድ ምስጥ ነች። ምስጥ እንኳን አይደለች ሚራ። ደግሞ በዛ ላይ ሮቤል ሕፃን ልጅ አለ። የሚጠቅመውንና የማይጠቅመውን የሚጎዳውን በሙሉ ለይቶ የሚያውቅ ሰው ነው። አይ በፍጹም አይሆኑም፣ መቼም አይሆኑም። ቆይ ምንድነው ችግርሽ? ሮቤል ቢያገባ እኮ ጥቅሙ ለእኛም ነው። አያገባም እሱ። እኔ የምልህ ቆይ ግን ለምንድን ነው መራመድ እየቻልክ ወንድም መሸወድ የፈለግከው? ምን ነው? አይ እየቀዳሽ መስሎኝ ነው። አታምነኝም እንዴ? አይ እንደዛ ማለት አይደለም፣ ለጥንቃቄ ያለው። አይ ሮቢ፣ ፍቅርና ጥርጣሬ እንኳን አብሮ አይሄዱ። ችግር የለውም። ያው ለፍቅር ገና አዲስ ነኝ። ፍቅርን እስከለማመደው ድረስ ትንሽ ታገሽ። ችግር የለም። ግን በጣም ደስ የምትል ተጠራጣሪ ነው። አዎ ህይወት ውስጥ ለማንም ምንም የለምሽ። ልክ ነህ። እኔም በሱ አምናለሁ። ለራስ ራስ ብቻ ነው ያለው። አሁን ግን አንድ የራሴ የምላት ሰው አለች። አይ ትንሽም ቆይ፣ ለዚህ ነገር ዝግጁ አይደለሁም። ግን እኮ እንደዚህ አይነት ነገር በዝግጅት ሳይሆን በድንገት ሲሆን ነው ደስ የሚለው። ግዴታ መዘጋጀት አይጠበቅብሽ። ከሚራ ጋር እንደዚህ ነበር የምታደርጉት? አዎ፣ ግን እሷን አላፈቅራትም። ያው የግዴ ነበር። እኔ እንኳን ከሚራ በጣም እለያለሁ። ሳልዘጋጅ የማደርገው ነገር የለም። ምን ነው ድንግለሽ? አዎ ነኝ። በዚህ መንገድ ከማንም ጋር አልሆንኩም። በጣም ደስ ይላል። እና ጨዋል ታደርጊ ነው። አንተ ጥሩ ልብ እንዳለ እንኳን አይቻለሁ። ግን እንደዚህ ለመሆኑ ምክንያት ማን እንደሆነ አልገባኝም። እሱን ቀስ ብዬ እነግርሻለሁ። ለምን? እኔ እኮ በደንብ ላውቅ እፈልጋለሁ። ያው ሳውቅ አይደለ ውስጤ ለአንተ በደንብ እየተከፈተ መሄደው። እኔም በደንብ ብንተው ደስ ይለኛል። አያገባም ማለት ምን ማለት ነው? ሲጀምር እሱ አግብቶ ከወጣ እኮ እኛም ጊዜ ይኖረናል አይደል? ከዛ ስን የምለው አንቺስ ምን ማለቴ እኛ ያለሱ ማን አለን እንዴ? በጣም ተላምደናል እኮ። እኛ ልጅ እንወልዳለን። ባካድማ እንደዛ አይሆንም። አሁን እውነት እሷ ከነ ዊልቸሩ ታገባዋለች? አዎ ትወስናለች። አሁን ራሱ አብረው ናቸው። የት ማለቴ? አብሮ ማለት ሮቤል ክፍል ነው። ምን ሆነሻል አንቺ? ቆይ አይ በፍጹም ሮቤል ከሷ ጋር መሆን የለበትም። እንዴ ቆይ ምን ሆነሃል? ከዛ ሁሉ ድበት እንዴት እንዳወጣው ታውቃለህ አይደል? አሁን ደግሞ እሷ ወስዳ እንድታሰቃየው እንደምትፈልገው። ሉና አትጎዳውም፣ አትጨነቂ። ደግሞ ለወንድሜ እንደዚህ ስለምትሳሽለት በጣም አመሰግናለሁ። ቆያዎች ምን ታደርጊያለሽ? አሁንም የሁለቱ ጊዜ ብቻ ነው። ግልጽ እኮ ነው። ልጅቷ ሌላ ተልእኮ አላት። ሚራ አንቺ እዚህ ውስጥ አትግቢ፣ አያገባሽም። እሺ ቢያንስ አይቻቸው ልምጣ። ታዲያ ለምን አንተዋወቅም? ትውውቁ ከዚህ ቢጀምር ስታለ አንቺ ማትረቢ ነውጭ ከዚህ ነውጭ። አንቺ አምሽ እንዴ? በማን ሰዓት እኮ ነው የመጣሽው? አንቺ ውሻ ልክስክስ። ያጣለማኝ ተሳድቦ ሄዳል አሉ። ሰሚያለሽ? ከእንግዲህ ነው ወይ ነው። በቃ በኋላ መለሳለሽ። ምንድን ነው የምሰማው? ቆይ ምንም። ያየሁትስ ምንድን ነው? ቆይ ምን ለማድረግ እየሞከርክ ነበር? አላውቅም። አብረኙን ብላ እየለመነች። አረ ልስማት የነበረውስ? ሜራ ልስማት እኮ አልነበረም። ትበል ሮቤል፣ እያንዳንዱን ነገር አይቻለሁ። ሜራ ቆይ ያየሽው ነገር እኮ የለም። እኔ ምንም አላደረግኩም እያልኩሽ። ልትጫወትብኝ አስበህ ከሆነ ሮቤል በጣም ተሳስተሃል። ሜራ ቆይ እስቲ ተረጋጊ። መጀመሪያ ምን እንደምትሆን ለማየት ፈልጌ ነበር። በቃ አለቀ። እንዴ አይደል? ምን እንደምትሆን ለማየት ብለህ ሳምካት። ከዛ ደግሞ ምን እንደምትሆን ለማየት ብለህ አብረሃት ተኛክ። እሺ ከዛስ? ነገሮች በዛ መንገድ አይሄዱም። ሚራ ለምን አሰሚኝ? እሺ እና በምን መንገድ ነበር የሚሄዱት? ሁሉም ነገር እኮ ግልጽ ነበር። እኔ ባልመጣባችሁ ኖሮ አልጋ ላይ ነበራችሁ። የማደርገው ነገር ሁሉ የማደርገው ቢገባሽ ለእኔና ለአንቺ ስል ነው። እሺ እንዴ
አልገባኝም። ለእኔና ለአንቺ ማለት ምን ማለት ነው? የኔና የአንቺን ግንኙነት ለማስተካከል ነው። ሰማያለሽ? ልሆና ስለ እኔና ስለ አንቺ ግንኙነት ታውቃለች። አሁን ሄዳ ለአድናን ነግረው ነገሩን ከማወቅ በፊት እኔ ከእሷ ጋር መሆኔ አንቺ እንዳይጠራጠር ያደርግሻል። በቃ ዝም በል። አልጨረስኩም። ስመጣ እንቀጥላለን። ምን ነው አንቺ ልጅ ግን ንቀትሽ በዛ አልመሰለሽም? እኔ ምን አደረግኩ? ቆይ ራሽን ተቆጣጠር እንጂ። ዝጊ አፍሽን። እኔ ላይ እንደፈልግ መከታችን አፍሽን። ቆይ የእኔ ጥፋት ምንድን ነው? እኔን ወደደኝ፣ አንቺን ደግሞ ተወሽ። ምን ላድርግ? እኔ አንቺን ፈልጎሽ አይደለም። ኧረ እና ታዲያ ምን ሆኖ ነው እንደዛ ሲያደርገው የነበረው? ለአንቺ መናገር አይጠበቅብኝ፣ ግን ደግሞ ፈልጎኝ ነው ብለሽ ደስ አይበልሽ። ሮቢ እኮ ጥበበኛ ነው። መቼም ከእኔ ጋር የሆነው በምክንያት እንደሆነ ነግሮ ሸወደሻል? እየሸወደኝ አይደለም፣ እውነቱን። ሞኝ እድሜ ልክሽን ሲጫወትብሽ ይኖራል። ደግሞ ለእኔ ስላንቺ የነገረኝም ብትሰሚ። ምንድን ነው የነገረች ስለኔ? አይ ይሄ እንኳን የሁለት ፍቅረኛሞች ሚስጥር ነው፣ አልነግርሽም። እገልሻለሁ። ትሰሚኛለሽ? ደግሞ እንደ ማስቲካ እንጂ እኮ ነው የሚጠፋሽ። በህይወትሽ አትቀልድብሽ። እሱን እንኳን ምናየው ይሆናል። አንቺ ግን ለእኔ አትጨነቂ። መሞት ትፈልጊያለሽ? መኖር እንኳን እንዳንቺ ኃጢአት ከሆነ በሞትም ግድ የለኝም። ስለዚህ ሞትሽን አፋጥንልሻለሁ። ከባልሽ ወንድም ጋር እየማገጥሽ እኮ ቀድመሽ ሞተሻል። እኔ እስከማውቀው ደግሞ የሞተ ሰው አይገልም። ትሰሚኛለሽ? እሱ የኔ ህይወት ነው፣ አንቺን አያገባሽም። ይሄም ደግሞ የኔ ህይወት ነው፣ አያገባሽም። ሄደሽ ትዳርሽን ተንከባከቢ። ግን ደግሞ የሚያሳዝነው አንድ ነገር ልንገርሽ፣ ሮቤል አንቺን አይፈልግሽም። ባይፈልገኝማ እኔን ለመሳም እንደዛ ይታገለኝ ነበር። መቼም የተሻለ አይደል? ሉሃና ዝም በይ። ስሚ ሚራ፣ የማይድን ስታክም የማይሞት ትዳርሽን ይበደልሽ። እመኚ ሉሃና፣ አንቺ ውሻ ልጅ እገልሻለሁ፣ እገልሻለሁ። ሮቤል ተነስ፣ እየሰማኝ እንደሆነ አውቃለሁ። ተነስ ተነስ። ምን ሆነሻል? እንዴ እኔን ምን ሆነሻል? ወይ እንደዚህ ምን አናደደሽ? እና አንተ ነጥቃቂ እንድሰጥ ነው የምትፈልገው? ቆይ ማን ነው የምትወስድብሽ? እኔ እኮ አንቺ ብቻ። ዝም በል ሮቤል፣ ሁሉንም ነገር አድናን ነግሮኛል። ቆይ አድናን ነው የምታምኚው? እኔ አላውቅም፣ ግን አሁን በጣም ተናድጃለሁ ሮቤል። አንድ ነገር መወሰን አለብን። ከዚህ መሄድ አለብን ብያለሁ። ኧረ እባክሽ ምን ሆነሽ ነው? ወይ እንደዚህ ዝም ብለሽ የምትበሳጭው? ጽንሱንም ትጎጂዋለሽ። ስለምን ጽንስ ነው የምታወራው? አሁን ቆይ በዚህ ስለተናደድሽ ነው እንደዚህ አይነት ነገር የምታወሪው? እርግዝና የሚባል ነገር የለም። እኔ እርጉዝ አይደለሁም። ማለት እየቀለድሽ? ምንም አልቀለድኩም፣ እውነቴን ነው ሮቤል። እኔ እርጉዝ አይደለሁም። እስከዛሬም ዋሽቻለሁ። ሚራ የእውነት በጣም እየተናደድኩ ነው። እውነቱን ብትናገር ይሻልሽ። እውነቱን ልንገርክ፣ እኔ እርጉዝ አይደለሁም። ምን? እውነቴን ነው። ምንም